ሰላም ጤና ይስጥልን። እንዴት ናችሁ ተከታታዮቻችን? በዛሬው ፕሮግራማችን የአያት ሪል ስቴት የካዛንቺስ ሳይትን በተመለከተ የተለያዩ መረጃዎች ለመጠየቅ እዛ ሳይት ላይ ተገኝተናል። እዚህ ፊት ለፊት ደግሞ አንድ የሽያጭ ሰራተኛ ይገኛል። ስሙን በማስተዋወቅ ይጀምርልናል። ሰላም እንዴት ነህ? ስምን አስተዋውቀን። ሰላም እንዴት ነህ? እንኳን ደህና መጣ። ነጋ እባላለሁ። የአያት ሪል ስቴት የሽያጭ አማካሪ ባለሙያ። እሺ ነጋ፣ እንኳን በሰላም ቆየህን። እንግዲህ ቅድም እንዳስተዋወቁት የአያት ሪል ስቴት ካዛንቺስ ሳይትን በተመለከተ መረጃ ለመጠየቅ ነው እዚህ ሳይት ላይ መጣ ነው። እስኪ ስለ ካዛንቺስ ሳይት ትንሽ መረጃ ስጠን። ካዛንቺስ ሳይት ስንተኛ ሳይታችን ነው አያት ሪል ስቴት እና አሁን ያለንበት ቦታን በደንብ አድርገህ ብታብራራለን። አያት ሪል ስቴት እንግዲህ ከ6 በላይ ሳይቶች እያስገነባ ይገኛል። ከዛ ውስጥ አያት ካዛንቺስ ሳይት አንዱ ነው። ለማስታወስ ያክል ሳይት እንግዲህ የሚገኘው ከቤተ መንግስት አጠገብ ከመለስ ፋውንዴሽን ጀርባ ግቢ ገብርኤል ፊት ለፊት የሚገኝ ሳይት ነው። ሳይቱ እንግዲህ በ226,000 ካሬ ሜትር ስፋት ላይ ያረፈ ነው። የ60/40 የሚባል ግንባታ ላይ ነው የሚገነባው። 60% የመዝናኛና የመንገድ ፋሲሊቲን ሲይዝ 40% ግንባታ ብቻ የሚገነባበት ሳይት ነው። ጥሩ። እስኪ ስለ ቤቶች አማራጭ ዋጋቸው ምን እንደሚመስል ከዛ ጋር በተገናኘ ደግሞ አከፋፈሉን ምን እንደሚመስል ለተከታታዮችን መረጃ ብሰጥ። እንግዲህ የባታ ሲገነባ ሁሉንም ህብረተሰብ ተጠቃሚ የሚያደርግ ወይም ያማከለ ነው። ከ45 ካሬ ባለ 1 መኝታ ጀምሮ እስከ 160 ካሬ ባለ 4 መኝታ ከተጨማሪ ሰራተኛ ክላስ ጋር ነው የሚገነባው። ለምሳሌ ባለ 1 መኝታ 45 ካሬ፣ 55 ካሬ እና 60 ካሬ አለ። ባለ 2 መኝታ ደግሞ 80 ካሬ አለ። ባለ 3 መኝታ 95፣ 105 እና 115 ካሬ ሲኖር ባለ 4 መኝታ ደግሞ 140 እና 160 ካሬ አፓርትመንቶች ናቸው። ሁሉም ማለት ይቻላል ከተጨማሪ ሰራተኛ ክላስ ነው የሚገነቡት። እነዚህም ቤቶች ታዲያ ለደንበኛ ወይም ለከስተመር በ15% ቅድመ ክፍያ የራሳቸው ማድረግ ይችላሉ። ከዛ ከፍ አድርገው ለሚከፍሉ ደንበኞች ደግሞ የዲስካውንት ወይም ልዩ ቅናሽ ተጠቃሚ መሆን ይችላሉ። ለምሳሌ 100% ለሚከፍሉ የ20% ልዩ ቅናሽ ያገኛሉ። ከዛም 85%፣ 70፣ 55 እና 40% ለሚከፍሉም ልዩ ቅናሽ አለው። እንዲሁም ደግሞ 35% ለሚከፍሉም እስከ 7% የሚደርስ ልዩ ቅናሽ ማግኘት ይችላሉ ማለት ነው። መልካም ነጋ። እስኪ አሁን ያለበት ሳይት እንቅስቃሴ ምን ይመስላል? ሌላ ደግሞ የማስረከቢያ ጊዜው ምን ይመስላል? እሱን መረጃ ስጠን። ሳይቱ የሚገነባው በመንግስትና በግል አጋርነት ፕሮጀክት ነው። ያ ማለት 35% የመንግስት 65% የአያት ሪል ስቴት ነው። እንግዲህ ሁለቱ በመንግስት ኮንትሮሊንግ ነው የሚገነባው። የኮሪደሩ አካል የሆነ ነው። 6 ወር በፊት መንገድ ጠረጋና ቁፋሮ ላይ ነበር የሚገኘው። አሁን ላይ ደግሞ እሱ ነገር ተቆፍሮ አልቆ የፋውንዴሽን ወይም ቤዝመንት ላይ ይገኛል። እንደውም 1-2 ብሎኮች ተፋጥነው የአንደኛ ስለብ ላይ እየተሞሉ ነው የሚገኙት ማለት ነው። እንግዲህ ቆንጆ በሚባል እንግዲህ የግንባታ ፕሮሰስ እንደሚታወቀው ጊዜ የሚወስድ ነው። ከዛ አንጻር ሲታይ በአንጻሩ ቆንጆ የሚባል ፕሮሰስ ላይ ነው የሚገኘው። ሳይቱ እንግዲህ ብዙ ነገሮችን ነው አሟልቶ የሚገነባው። ከቤቶች በተጨማሪ ለምሳሌ በዙሪያው መዝናኛ ቦታዎች ይገነባለታል። ኳስ ሜዳ፣ እንዲሁም ደግሞ የሳይክል መንገዶች፣ የአስፋልት፣ የመኪና ማቆሚያ፣ ፓርኪንግ፣ መዝናኛዎች፣ ትምህርት ቤቶችን አሟልቶ የሚገነባ ነው። ጥሩ እየሄደ ያለ ሳይት ነው። ኦልሞስት አሁን ላይ ይህ ሳይት ፋውንዴሽን ላይ ወይም ቤዝመንት ላይ ነው ማለት እንችላለን ማለት ነው። አሁን ላይ ደንበኞች ወይም አያት ሪል ስቴት ያው እንደነገርኳችሁ በመንግስት ኮንትሮል ወይም አብሮ እየተናበቡ የሚሰራ ስራ ነው። በ2 አመት ወይም በ24 ወር ውስጥ ገንብቶ የሚያስረክበው ሳይት ነው የሚሆነው። እንግዲህ ቤቶቹም በ15% ነው። ክፍያውም በዛው ልክ ፕሮግረሱን ተከትሎ ነው የሚሄደው። አንደኛ ስለብ ሲሞላ፣ 4ኛ ስለብ ሲሞላ እያለ የህንፃውን ፕሮግረስ ተከትሎ ከፈል ነው የሚሆነው። ከዚህ አንጻር ለከስተመሮች በጣም ቆንጆ አጋጣሚ ነው። 15% ከፍለው ቀጣይ እንኳን ዋጋ ቢጨምር ምንም አይነት የዋጋ ጭማሪ አይኖርም። በፊክስድ ዋጋ ነው የሚዋዋሉት። ስለዚህ ቀጣይ ላይ ዋጋ ለሚጨምር ቤት ነው አሁን በ15% ሆልድ የሚያደርጉትና ከዚህ አንጻር ለከስተመር ቆንጆ አድቫንቴጅ ነው ማለት እችላለሁ። አከፋፈሉም ቢሆን አያት ሪል ስቴት ያው በራሱ ካፒታል ነው የሚገነባው። ቀሪውን በፕሮግረስ እየታየ ነው የሚከፍለው ማለት ነው። ይህን ይመስላል። የማስረከቢያ ጊዜ ላልከኝ በ24 ወር ውስጥ የሚያስረክብ ይሆናል ማለት ነው። መልካም። ቅድም ምናልባት 65-35 ስትል ሰምቻለሁና ከመንግስት ጋር የሚገነባ ስትል ምን ማለት ነው? እሱን እስከ ኤክስፕሌን አድርጉልኝ።
ያው እንግዲህ ሳይቱ ከሊዝ ነጻ በመንግስት የቀረበ ነው። በጣም ሰፊ ነው። ከ226,000 ካሬ ሜትር ስፋት ያለፈ ነው። ከዛ ውስጥ እንግዲህ 35% መንግስት የራሱን ድርሻ ወስዶ ለቤት ተጠቃሚዎች የሚያደርስበት ሁኔታ ነው ያለው። ይሄ እንግዲህ ከአያት ሪል ስቴት ጋር ውል የተፈራረሙበት ነው የሚሆነው። እንግዲህ ከዛ ውጭ ደግሞ 65%ቱን አያት ሪል ስቴት ለራሱን ገንብቶ ለቤት ፈላጊዎች ወይም ለአፓርታማ ፈላጊዎች ይሸጣል ማለት ነው። እንግዲህ በዚህ መልኩ ነው የሚሄደው። ግን ይሄ የኮንትሮሊንግ ስራ፣ የፋሲሊቲ ማቅረብ፣ የቢሮክራሲ ስራዎችን በሙሉ በመንግስት ሳይድ የሚያልቁ ነው የሚሆኑት። ፋይናንሱን ግን ፉሊ ሰርቪስ የሚያደርገው አያት ሪል ስቴት ገንብቶ ያስረክባል ማለት ነው። 65-35 እንግዲህ አያት የመጀመሪያው ነው በዚህ በኩል። እንደ ድርጅትም እንደ ሀገርም ስናይ 35% ፕሮቫይድ የሚያደርግ ሪል ስቴት የመጀመሪያው ነው። እንግዲህ ይህን ይመስላል 35-65 ማለት ነው። መልካም። እስኪ ምናልባት ከዚህ ሳይት በተጨማሪ ደንበኞች ከካዛንቺስ ሳይታቸው በተጨማሪ ሌላ የሚፈልጉት አይነት ሳይት ካለ እስኪ አማራጮች ካሉ እሱን የምትነግረን። እንግዲህ ከዚህ ውጪ ይሄ እንግዲህ ፕሮግረስ ላይ ያለ ነው። ከዚህ ውጪ በማለቅ ላይ ያለ ሳይት አለ፣ ሲኤምሲ ሳይት። ከዛ ቤቶቹንም ሱቆችንም እየሸጥን እንገኛለን። ሱቆቹ በ25% የሚከፈሉ ናቸው። እነሱ በጣም ዲስካውንት የተደረጉ ናቸው። ከ126,500 ብር ጀምሮ እየሸጥን እንገኛለን። ከዛም ውጪ ዲስካውንት እንደ ቤቶቹ 20% ጀምሯለን። ከዛ ውጭ ቤቶችም አሉ እዛው ግንባታ ላይ እሱ 90% አካባቢ የደረሰ ነው። መስኮትና በር እየተገጠሙ ያሉ ናቸው። እነሱም ላይ መግዛት ይቻላል። ከዛ ውጭ በአያት እንዲሁም ደግሞ አዲስ ሳይት ደግሞ በቤላሪ ቀበና አካባቢ የወጣ አንድ ብሎክ ነው። አስፋልት ዳር ነው። በጣም ቆንጆ ነው። ከ3ኛ ፍሎር ጀምሮ ነው የተለቀቀው። ስፔሻሊ አንዳንድ ደንበኞቻችን በፀሐይ መውጫ በኩል እይታ ያለው ሳይት ሲጠይቁን ነበረ። ለነሱ በጣም ቆንጆ አጋጣሚ ነው። ክፍያውም 15% ነው። ቀሪውን በፕሮግረስ የሚከፈል ነው የሚሆነው። እዛ ላይ በጣም ቆንጆ ሳይት ነው። እዛ ላይም ቤት መግዛት ለሚፈልጉ ደንበኞቻችን በዚሁ አጋጣሚ መግዛት ትችላላችሁ ማለት እፈልጋለሁ። እዛ ሳይት ላይ እንግዲህ ባለ 1 መኝታ 60 ካሬ አለን፣ ባለ 2 መኝታ 72 ካሬ አለን፣ ባለ 3 መኝታ 95 እና 105 ካሬዎች አሉን። በጣም ቆንጆና አሪፍ ቤቶች ናቸው። እዛ ላይ ቤት መግዛት ለሚፈልጉ ደንበኞቻችን በዚሁ አጋጣሚ መግዛት ትችላላችሁ። መጠየቅም ከፈለጋችሁ እንግዲህ በአድራሻችን መሰረት መጠየቅ ትችላላችሁ። ከስር በምናስቀምጥላችሁ ስልክ ቁጥር ማለት ነው መጠየቅ ትችላላችሁ። ዋትስአፕ ሊሆን ይችላል፣ በሌላም ሶሻል ሚዲያ ፕላትፎርም። አመሰግናለሁ ነጋ። ለዛሬ የጠየቅን ጥያቄ ኤክስፕሌን ስላደረክልን መልስ ስለሰጠን ከልብ እናመሰግናለን። በሌላ ጊዜ ደግሞ የደንበኞቻችን ጥያቄ ይዘን የምንመጣ ይሆናል፣ መረጃ የምንሰጠው ይሆናል። ለዛሬ ለነበረ ጊዜ ቆይታ ከልብ አመሰግናለሁ። እኔም እንግዲህ አክብራችሁ ስለመጣችሁ እጅግ አድርጌ አመሰግናለሁኝ። የተከበራችሁ ተመልካቾቻችን እንግዲህ በዛሬው ፕሮግራማችን የአያት ሪል ስቴት የካዛንቺስ ሳይትን በተመለከተ እናንተ ጥያቄ ይዘን እዛው ሳይት ላይ ተገኝተን ጥያቄ ጠይቀንላችኋል። ጥሩ መልስ እንዳገኛችሁ ተስፋ አደርጋለሁ። በሌላ ፕሮግራም እስከንገናኝ ድረስ ለዛሬ ለነበረን ጊዜ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ።